ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በአሜሪካ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ በከተማዋ የተዘጋጀውን የኤምባሲዎች ውድድር አሸነፈ። ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ሥራ መጀመሩን ብሔራዊ ባንክ ገለጸ። ምግቦች ላይ በሚጨመሩ ኬሚካሎች ምክንያት መሃንነት እየጨመረ ነው፣ የሰው ልጅ ጤና ከየትኛውም ጊዜ በበለጠ አደጋ ላይ ወድቋል ተባለ። በጋዛ በ2025 የተገደሉ ጋዜጠኞች ቁጥር 69 መድረሱን ሪፖርቶች አመላከቱ። በአሜሪካ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ በከተማዋ የተዘጋጀውን የኤምባሲዎች ውድድር አሸነፈ። በዋሽንግተን ዲሲ የሚገኙ የዓለም ሀገራት ኤምባሲዎች የተሳተፉበት የአሜሪካ ንግድ ማዕከል ያዘጋጀው አውደ ርዕይና ባዛር መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የኢትዮጵያ ባህላዊ የቡና አፈላል ስርዓት፣ የኢትዮጵያ ባህላዊ ውዝዋዜዎች፣ የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት፣ ጥንታዊ የሐረር ከተማ፣ የሰሜንና ባሌ ተራሮችን ጨምሮ የኢትዮጵያ የቱሪዝም ሀብቶች ቀርበዋል። በዚህም በዕለቱ ዳኞች ምርጫ 70 ኤምባሲዎችን በመብለጥ በአሜሪካ የሚገኘው የኢትዮጵያ ኤምባሲ የዓመቱ ምርጥ ኤምባሲ ተብሎ ተመርጧል። በአውደ ርዕዩና ባዛሩ ላይ ከ8000 በላይ ተሳታፊዎች የኢትዮጵያን ቡና በመቅመስ በርካታ አሜሪካውያን፣ የዋሽንግተን ዲሲ ነዋሪዎችና ጎብኚዎች መሳተፋቸው ተገልጿል። በተጨማሪም በኢትዮጵያ ያሉ ኢንቨስትመንት ዕድሎች፣ የኢትዮጵያ ታሪካዊ ቅርሶችና የቱሪዝም መስህቦች የሚያሳይ ቪዲዮ ለእይታ ቀርቧል። የኢትዮጵያ ባህላዊ ውዝዋዜ ትርኢት፣ ባህላዊ ምግብና መጠጦች፣ ባህላዊ የቡና አፈላል ስነ ስርዓት የዝግጅቱ አካል እንደነበር ኤምባሲው ካወጣው መረጃ ለማወቅ ተችሏል። ዝግጅቱን ለመጎብኘት የመጡ እንግዶች የኢትዮጵያን የቱሪዝም መስህቦችን ለመጎብኘት በቀጣይ ወደ ኢትዮጵያ ለመምጣት ፍላጎት አሳይተዋል ተብሏል። ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ሥራ መጀመሩን ብሔራዊ ባንክ አስታወቀ። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፍ ዲጂታል ትራንስፎርሜሽን ወሳኝ ምዕራፍ ነው ያለውን የፋይዳ ዲጂታል መታወቂያ ከባንክ ስርዓት ጋር የማጣመር ሥራ በይፋ የተጀመረ መሆኑን ባወጣው ጋዜጣዊ መግለጫ አሳውቋል። ባንኩ ፋይዳን መሠረት አድርጎ የሚሰጡ የፋይናንስ ዘርፍ አገልግሎቶችን የማቀናጀት ብሔራዊ ግብን ለማሳካት በትግበራው ላይ በሰፊው እየሰራ እንደሆነ ይታወቃል ያለ ሲሆን ለፋይናንስ ዘርፉ ወሳኝ የተባለውን ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ሃርሞናይዜሽን ሥራ በይፋ ተጀምሯል ብለዋል። ይህ የመረጃ ስርዓቶችን የማጣመር ሥራ ዓላማው ደንበኞች ባሉበት ቦታ ሆኖ ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ፣ በቀላሉ የብድር አገልግሎት ማግኘት እንዲችሉ፣ በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንዲያስችለው ማድረግ፣ ባንኮች በዚህ መረጃ ጥምረት የደንበኛቸውን ትክክለኛና ወቅታዊ የሆነ መረጃን እንዲያገኙ፣ በሐሰተኛ ማንነት የሚከሰት የገንዘብ መጭበርበርን ለመከላከል እንዲሁም ለፋይናንስ ሴክተር ዲጂታል ትግበራ ቁልፍ የዲጂታል መሠረተ ልማት ሆኖ ያገለግላል ተብሏል። የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይም ኦንላይን ባንኩ በሚያስቀምጠው አሰራር መሠረት የፋይዳ ተለዋጭ ቁጥር 16 አሃዝ ፋን ነምበር በማቅረብ ማከናወን እንደሚችሉም ባንኩ ገልጿል። ደንበኞች የባንክ ሂሳባቸውን ለማጣመር የተፈቀደው የጊዜ ገደብ እስከ መጋቢት 30 2018 ዓ.ም መሆኑ ተገልጿል። ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ በአቅራቢያው በሚገኘው የፋይዳ ምዝገባ ጣቢያ በመሄድ መመዝገብ እንደሚኖርበትም ያሳሰበው ባንኩ በዚህ ሂደት ደንበኞች መጉላላት እንዳያጋጥማቸው አስፈላጊውን ቅድመ ሁኔታ በመፈጸም ላይ ናቸው ተብሏል።
የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታወቀ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስን ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይም ወጣቱ ትውልድ በመልካም ስነ ምግባር ታንጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥልም አስታውቋል። በምግቦች ላይ በሚጨመሩ ኬሚካሎች ምክንያት መሃንነት እየጨመረ ነው። የሰው ልጅ ጤና ከየትኛውም ጊዜ በበለጠ አደጋ ላይ ወድቋል ተባለ። የተለያዩ የአሜሪካና የብሪታንያ ዩኒቨርሲቲዎች፣ የቅድመ መከላከል ጤና ኢንስቲትዩት፣ የአካባቢ ጤና ማዕከልና ሌሎች የበርካታ ድርጅቶች ሳይንቲስቶች በኬሚካል አጠቃቀም ላይ ጥናት አድርገዋል። በጥናቱ መሠረት ምግቦች በፋታሌትስ፣ በቢስፌኖልስ፣ በጸረ ተባይ መድኃኒቶችና በፒኤፍኤስ ዘላለማዊ ኬሚካሎች ምክንያት መርዛማ እየሆኑ መጥተዋል። በዓለም ዙሪያ በተለያዩ የምግብ ምርትና ማቀነባበሪያ ሂደቶች ውስጥ የተለያዩ አይነት ኬሚካሎች ጥቅም ላይ ይውላሉ። እነዚህ ኬሚካሎች ለሰው ልጅ ጤና እንዲሁም ለዓለም አቀፍ የእርሻ ስርዓት ትልቅ ስጋት እየሆኑ እንደሆነም ተገልጿል። ካንሰርን፣ የነርቭ ስርዓት መጎዳትን፣ ከመጠን ያለፈ ውፍረትንና የስኳር በሽታን ሊያስከትሉ ይችላሉ። ከዚህም በላይ እነዚህ ኬሚካሎች የሆርሞን መዛባት ችግሮችን በተለይም መሃንነትን እያስከተሉ ነው። በኬሚካል አጠቃቀም ምክንያት የሚከሰቱ የጤና አደጋዎችና የበሽታ ወጪዎች በዓመት እስከ 2.2 ትሪሊየን የአሜሪካ ዶላር ሊደርሱ ይችላሉ ተብሏል። በተጨማሪም በ21ኛው ክፍለ ዘመን ዓለም አቀፉ የውልደት መጠን በከፍተኛ ሁኔታ ይቀንሳል። ጥናቱ የተካሄደው ለተባበሩት መንግስታት የዘላቂ ልማት ግቦችንና የፓሪስ የአየር ንብረት ስምምነትን ተግባራዊ ለማድረግ በሚሰራው ሲስተሚክ የተባለ ድርጅት ዋና የምርምር ቡድን መሪነት ነው። የምርምሩ ውጤት ረቡዕ ዕለት ይፋ ሆኗል ሲል ዘ ጋርዲያን አስነብቧል። በታተመው ሪፖርት መሠረት የዓለም ምግብ በፋንታሌትስ ወይም ፕላስቲኮችን ለስላሳ ተለዋዋጭና ዘላቂ ለማድረግ እንዲሁም ምግብን ለማሸግ የሚያገለግሉ ኬሚካሎች በቢስፌኖልስ፣ ፕላስቲኮችና ሙጫዎች ለማምረት የሚያገለግል ቁልፍ ኬሚካል፣ በጸረ ተባይ መድኃኒቶች፣ በእርሻ ውስጥ ነፍሳትን፣ አረሞችንና በሽታዎችን ለመቆጣጠር የሚያገለግሉ ኬሚካሎችና በፒኤፍኤስ ዘላለማዊ ኬሚካሎች እየተመረዘ ነው። ሪፖርቱ የእነዚህ ኬሚካሎች የአሁን ያጠቃቀም ደረጃ በዓለም ዙሪያ ከቀጠለ በ2025 እና በ2100 መካከል ከ200 ሚሊየን እስከ 700 ሚሊየን ያነሱ ሕፃናት ይወለዳሉ። ጥናቱ እንደሚያመለክተው እነዚህ ኬሚካሎች በሽታን ከማስከተል ባሻገር በአካባቢውና በእርሻ ላይ ከፍተኛ ጉዳት እያደረሱ ነው። የፒኤፍኤስ እና የጸረ ተባይ መድኃኒቶች ተጨማሪ ወጪዎች በተጎዳ የእርሻ ምርትና የውሃ ደህንነት ምክንያት ተጨማሪ 640 ቢሊዮን ዶላር ሊደርሱ ይችላሉ። ጥናቱ እንደሚያመለክተው ከሁለተኛው የዓለም ጦርነት ወዲህ ዓለም አቀፍ የኬሚካል ምርት 200 እጥፍ ጨምሯል። በአሁኑ ጊዜ ከ3.5 ሚሊዮን በላይ ሰው ሰራሽ ኬሚካሎች በገበያ ላይ ይገኛሉ። ከነዚህም ውስጥ ስለ አደጋቸው በቂ መረጃ የሚታወቀው ጥቂቶቹ ብቻ ሲሆኑ የቀሪዎቹ ተጽዕኖች እስካሁን አልታወቀም። ዓለም አቀፍ የሕፃናት ጤና ባለሙያና የሪፖርቱ አቅራቢ ከሆኑት አንዱ የሆኑት ዶክተር ፊሊፕ ላንጋሪን ሁኔታውን የማንቂያ ደውል ሲሉ ጠርተውታል። ዓለም በኬሚካል ብክለት ላይ እርምጃ መውሰድ አለባት። ይህ እንደ አየር ንብረት ለውጥ ትልቅ ስጋት ነው ብለዋል። እነዚህ ኬሚካሎች በልጆች አእምሮ እድገት ላይ ከፍተኛ ጉዳት ያደርሳሉ፣ ብልህነትን፣ ፈጣንና የዕድሜ ልክ ምርታማነትን ይቀንሳሉ ብለዋል። በጋዛ በ2025 የተገደሉ ጋዜጠኞች ቁጥር 69 መድረሱን ሪፖርት አመላከተ። በ2025 በወጣው ሪፖርት በዓለም አቀፍ ደረጃ 111 ጋዜጠኞች እንደተገደሉ ተገልጿል። ዓለም አቀፉ የጋዜጠኞች ፌዴሬሽን በ2025 ባወጣው ሪፖርት 111 ጋዜጠኞች እንደተገደሉ ሲጠቀስ 500 ያህሉ በእስር ቤቶች ውስጥ እንደሚገኙ አስታውቋል። ሕይወታቸው ካለፈው ጋዜጠኞች መካከል 69ኙ በጋዛ የተገደሉ መሆናቸው ተመልክቷል። በሩሲያ ዩክሬን ጦርነትም 10 ጋዜጠኞች ሕይወታቸው አልፏል ሲል ሪፖርቱ አመላክቷል። ሪፖርቱን ያወጣው አይኤፍጄ
በ2025 የጋዜጠኞች ሞት እንደጨመረ ገልጾ ዓለም አቀፍ ሕግ መጣሱና የፕሬስ ነጻነት እየተከበረ አለመሆኑን አያይዞ ጠቅሷል። በአህጉር አፍሪካ በተለይም በሱዳን ባለው የእርስ በርስ ጦርነት የተነሳ ጋዜጠኞች ጥቃት እንደሚደርስባቸውም ዘገባው አመላክቷል። ሞዛምቢክ፣ ሶማሊያ እና ዚምባብዌም ጋዜጠኞች የተገደሉባቸው ሀገራት መሆናቸው ተዘግበዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።